ጤና ይስጥልን የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ቆይታችን በአማራ ክልል የወባ በሽታን ስርጭት ለመከላከል እየተሰሩ ያሉ ስራዎችን የምንቃኝ ይሆናል። አጠር ያለ መረጃ እናቀርብላችሁና ወደ ውይይቱ እንመለሳለን። በአማራ ክልል 2017 በጀት ዓመት አጠቃላይ የወባ ስርጭት ከፍተኛ እንደነበር እንግዲህ መረጃዎች ያሳያሉ። ከ2 ሚሊዮን በላይ ሰዎች የወባ በሽታ ተከስቶባቸው እንደነበር እንግዲህ መረጃዎች ያሳያሉ። በክልሉ አጠቃላይ የነበረው መረጃ ስንመለከት እንግዲህ ከ2 ሚሊዮን በላይ ሰዎች ለበሽታው የተጋለጡ ሲሆን ከነዚህ ውስጥ ደግሞ የተመዘገበ ሞት 101 ሰዎች ለህልፈት ተዳርገዋል ማለት ነው። ከዚህ ባለፈ እንግዲህ የወባ ስርጭቱ ያመዘነባቸው ወረዳዎች አጠቃላይ ወደ 40 የሚሆኑት ይህም የክልሉን 70% የሚሸፍነውን ይዘት ይይዛል። ከነዚህ ወረዳዎች ውስጥ ደግሞ በአብዛኛው ክስተት ወይም የወባ በሽታ የተከሰተባቸው አካባቢዎችን ስንመለከት አዊ ዞን በቅድሚያ እናገኛለን። ከዛም ቀጥሎ ባህር ዳር፣ ወልቃይት ጠገዴ፣ ሰቲት ሁመራ፣ ደቡብ ጎንደር፣ ምስራቅ ጎጃምም በስፋት የምናስተውልበት ሁኔታ እናገኛለን። የአጠቃላይ መከላከሉ ስራ ላይ ምን አይነት ስራዎች ተሰርተው እንደነበር ስንመለከት የአጎበር ስርጭት በቅድሚያ እናገኛለን። የአጎበር ስርጭቱ በ2017 ዓ.ም ለክልሉ ከሚያስፈልግ ወደ 3 ሚሊዮን በላይ አጎበር ይሰራጫል ተብሎ ታስቦ ነበር። እንግዲህ ከዚህ ውስጥ ወደ 153 ሺህ በላይ አጎበር ለማሰራጨት ተችሏል በክልሉ። ይህም እንግዲህ አጠቃላይ ወደ 300 ሺህ ህዝብ የሚጠጋ የአጎበር ስርጭት ተከናውኗል ማለት ነው። ከአጎበር ስርጭት በተጨማሪ በ27 ወረዳዎች በ246 ቀበሌዎች ውስጥ የሚገኙ ወደ 284 ሺህ በላይ ቤቶችን ለመርጫት ታቅዶ ነበር። አገልግሎቱን ተጠቃሚ ለማድረግ ታቅዶ ነበር። ከዚህም ውስጥ እንግዲህ ወደ 266 ሺህ በላይ 94% ቤቶችን ተጠቃሚ ሆነዋል ማለት ነው። ከዚህም ወደ 1.2 ሚሊዮን ሰዎች ተጠቃሚ ለማድረግ ተችሏል። ከዛ ባለፈ በ2018 ከክረምቱ መውጣት ጋር ተያይዞ ወባ በሽታ በክልሉ እንዳይከሰት ምን ቅድመ ዝግጅት ተደርጓል ስንል በርካታ ነገሮችን እናገኛለን። የአጎበር ስርጭት፣ ውሃማ አካባቢዎችን ማፋሰስ እንዲሁም ኬሚካል ርጭት በቅድሚያ ይሰራባቸዋል ተብሎ የታሰቡ ስራዎች ናቸው። ከዚህ ውስጥ ደግሞ እንግዲህ አጎበር ስርጭት ለ2018 የበጀት ዓመት የሚያስፈልገው የመኝታ አጎበር ወደ 4 ሚሊዮን በላይ አጎበር ያስፈልጋል። ለክልሉ የተመደበው በአሁኑ ሰዓት ወደ 1 ሚሊዮን 131 ሺህ በላይ አጎበር ብቻ ነው የተመደበው። ውሃማ ቦታዎችን ማፋሰስ ሌላው ወባን ለመከላከል ሌላኛው መንገድ ነው። የጤና ባለሙያዎች አስተባባሪነት የሚተገበረው የአርብ ጠንካራ እጆች የወባን በሽታ ይገታሉ በሚል የውሃማ አካባቢዎችን በማፋሰስ በማድረቅ ከፍተኛ ስራ የሚሰራበት ነው። የአርብ ጠንካራ እጆች በርካታ ህብረተሰብ በ2017 ተሳትፎ እንደነበር መረጃዎች ያሳያሉ። ይህ በ2018 ተጠናክሮ የሚቀጥል ይሆናል ማለት ነው። በሶስተኛ ደረጃ የምናገኘው የኬሚካል ርጭት ነው። በ18 ወረዳዎች በ232 ቀበሌዎች ውስጥ የሚገኙ ወደ 350 ሺህ ቤቶች ለመርጨት ታቅዷል። ውሃማ ቦታዎችን ማፋሰስ በተለይ የአርብ ጠንካራ እጆችን በማጠናከር ዘወትር አርብ በጤና አስተባባሪዎች የሚሰራው ስራ ተጠናክሮ ይቀጥላል። በዚህም እንግዲህ 634 ጤና ጣቢያዎች 2435 ቀበሌዎችም እየተፈጸመ ነው የሚገኘው። ወደ 549,000 ካሬ ሜትር የወባ መራቢያ ቦታ ኬሚካል ርጭት ይጨመርበታል ተብሎ ይጠበቃል። እንግዲህ ወደ 4 ሚሊዮን 388,000 በላይ የማፋሰስና የማዳፈን ስራዎች ይሰራሉ ተብሎ ነው የሚጠበቀው። በዚህም ደግሞ 1 ሚሊዮን በላይ የማህበረሰብ ክፍል ይሳተፋል ተብሎ ነው የሚጠበቀው። አጠቃላይ መረጃዎችን ይምን መስላል። ውይይታችን ደግሞ አጠቃላይ መከላከሉ ስራ ላይ በህብረተሰብ ጤና ኢንስቲትዩቱ የሚሰሩ ስራዎች ምን ይመስላል የሚለውን የምንከታተል ይሆናል። በአማራ ክልል የህብረተሰብ ጤና ኢንስቲትዩት በ2018 ከክረምቱ መውጣት ጋር ተያይዞ በክልሉ ወባ በሽታ እንዳይከሰት እየተሰሩ ያሉ ስራዎችን የምንመለከት ይሆናል። እዚህ ስቱዲዮ ስለተገኛችሁ ሁላችሁንም ከልብ እናመሰግናለን። አቶ በላይ በዛብህ የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር፣ አቶ ይርዳው እምሩ የወባ ፕሮግራም ከፍተኛ ባለሙያ ናቸው። አቶ ዳምጤ ላንከር ደግሞ የወባ ፕሮግራም አስተባባሪ ናቸው። ሁላችሁንም ስለመጣችሁ በድጋሚ ከልብ አመሰግናለሁ። ወደ አቶ በላይ የመጀመሪያው ጥያቄ ነው ማልፈውና እንዴ የወባ በሽታ በአማራ ክልል የህብረተሰብ ጤና አደጋ መሆኑ እንዴት ይገለጻል ከሚለው እስቲ ከዛን ጀምር። በጣም አመሰግናለሁ በመጀመሪያ ሄድል ስላገኘን። እንግዲህ አማራ ክልል ብቻ ሳይሆን በዓለም
አቀፍ ደረጃ በተለያዩ ሀገሮች በተለይ ደግሞ በአፍሪካ ከሰሃራ በታች የምንለው አካባቢ እና ኢትዮጵያ በአጠቃላይ እና የኛን ክልል ጨምሮ ወባ ከፍተኛ የሆነ የህብረተሰብ ጤና ችግር ነው ማለት ነው። ይሄ ደግሞ የሚባለው ምንድነው? አንድ በሽታ የህብረተሰብ ጤና ችግር ነው የሚባለው አንደኛ በስፋት መከሰቱ በስፋት በርከት ያሉ ሰዎችን እያጠቃ መሆኑ በስፋት በመከሰቱ ሰዎች ለህመም እና ለሞት ይዳረጋሉ። ለህመም እና ለሞት ከመዳረጋቸውም በላይ በኢኮኖሚ ላይ ከፍተኛ ጉዳት አለው። ሰዎች ሲታመሙ ምርታማ አይሆኑም። በሞት ሲታጡ ደግሞ እንደዚሁ ትልቅ የኢኮኖሚ ኪሳራ፣ ማህበራዊ ቀውስ፣ እናት አባት የማጣት ህፃኖች ይኖራል። ስለዚህ አጠቃላይ በማህበራዊ በኢኮኖሚያዊና አጠቃላይ በጤና በህብረተሰብ ጤና ላይ ከፍተኛ ጉዳት ያመጣል ማለት ነው ወባ። ስለዚህ ጠበብ አድርገን እንደ አማራ ክልል ስናየው ረጅም ጊዜ ነው ወባ በ1950ዎቹ በተለይ በማዕከላዊ ጎንደር አሁን ማዕከላዊ ጎንደር የምንለው በደንቢያ አካባቢ በርካታ ሰዎች ለሞት ተዳርገዋል። ያ በኢትዮጵያ ወረርሽኝ ትልቅ ወረርሽኝ የተባለው እስከ 150 ሺህ ሰዎች የሞቱበት ነው። ለዚህ የቆላ ድባ ጤና ጣቢያ እና ደግሞ ጎንደር ጤና ኮሌጅ አሁን ጎንደር ዩኒቨርሲቲ መጀመሪያ ሊቋቋምበት የቻለበት በወባ መነሻው የወባ በሽታን ለመከላከል ነው ማለት ነው። ከዛን ጀምሮ ከፍተኛ ጥረቶች ተደርጓል። ወባን ገዳይነቱን እና ወይም ደግሞ የህብረተሰብ ጤና ችግር እንዳይሆን ተከታታይ የሆኑ ጠንካራ የሆኑ ስራዎች ተካሂደው በተለይ እስከ 2007 2008 9 10 ድረስ ከፍተኛ ስራ በመሰራቱ ወባን ቀዳሚ ከሆኑ 10 ለሞትና ለህመም ጉዳት ከሚያደርሱ ወይ ምክንያት ከሚሆኑ በሽታዎች ውጭ ማድረግ ተችሎ ነበር። እንደገና አሁን ደግሞ ተመልሶ ከፍተኛ የሆነ ቁጥር እየመጣ ነው ማለት ነው። ስለዚህ አሁንም ወባ ከፍተኛ የሆነ የህብረተሰብ ጤና ችግር ወይም ደግሞ የህብረተሰብ ጤና ጉዳት የሚያደርስ በሽታ በመሆኑ በልዩ ትኩረት በሁሉም ደረጃ እየሰራን ያለ ነው። ስለዚህ የህብረተሰብ ጤና ችግር ነው በአማራ ክልል። ቅድም ስትገልጽ እንደነበረው በ2017 ብቻ ከ2.1 ሚሊዮን በላይ ሰዎች ናቸው ህክምናውን በወባ ተይዘው ህክምና ያገኙት። በዚህ በ2018ም ከሐምሌ 1 ጀምሮ እስከ ቅርብ ድረስ ያለው በጣም በርካታ ሰዎች ከ300 ሺህ በላይ ሰዎች ታመው ህክምና አግኝተዋልና በዚህ ደረጃ ሲገለጽ እንግዲህ አሁን ባለንበት ሁኔታ ወባ ቀዳሚ የሆነ የህብረተሰብ ጤና ችግር ነው እንደ አማራ ክልል ማለት ነው። አመሰግናለሁ አቶ በላይ። ወደ አቶ ዳምጤ ልመለስ። ደግሞ እንግዲህ ባለፈው አመት እንግዲህ ከ2.1 ሚሊዮን በላይ ሰዎች የወባ በሽታ ተጋልጠው እንደነበር መረጃዎች ያሳያሉና አሁን የዚህ የወባ በሽታ እንደው በተለይ ስርጭቱ አስጊ የሆነበት ምክንያት ምንድነው ይላሉ አቶ ዳምጤ? እሺ እንግዲህ እንደኛ ክልል ሁለት የወባ መተላለፊያ ወቅቶች አሉ። አንደኛው ይሄ ከክረምቱ ጋር ተያይዞ ከመስከረም እስከ ታህሳስ ያለው ከፍተኛ መተላለፊያ ወቅት ነው። ሁለተኛው ደግሞ የበልግ ዝናብ ተከትሎ ከሚያዝያ እስከ ግንቦት ሰኔ አካባቢ ያለው በዝቅተኛ የሚተላለፍበት ወቅት ነውና ይሄ ከዝናቡ መቆም ጋራ ከክረምቱ መውጣት ጋራ ተያይዞ ለትንኝ መራቢያ አመች የሚሆኑ በርካታ ቦታዎች ይፈጠራሉ። ስለዚህ በዚህ ምክንያት ትንኞች ይራባሉ። ትንኞች ቁጥራቸው ይጨምራል። ቁጥራቸው እየጨመረ በሄደ ቁጥር ደግሞ የሚነክሱት ሰው እየጨመረ ይሄዳል። በዚህ ምክንያት የወባ ስርጭቱ ከዚህ ከመስከረም እስከ ታህሳስ ባለው እየጨመረ የሚሄድበት ሁኔታ አለና ለዚህ ምክንያቱ ደግሞ ምንድነው? በተለይ እንደ ከተማዎች ለግንባታ ተብለው የሚሰሩ ከኮንክሪት የሚዘጋጁ ውሃ ማጠራቀሚያ ታንከሮች አሉ። ስለዚህ እነሱ ለትንኝ መራቢያ በጣም ምቹ ሁኔታ ይፈጥራሉ። በዚህ ምክንያት የአስጊ የሆነ እየጨመረ የሚሄድበት ሁኔታ ይኖራል ማለት ነው። ከዚያ ተጨማሪ ደግሞ የዚህ
ውሃ መቆራረጥ ጋራ ተያይዞ የትንኝ እንትኖቹ ቁጥራቸው ይጨምራል። በርካታ ቦታዎችም ለትንኝ መራቢያ አመች በመሆናቸው አሁንም ስጋት እየሆነ የሚሄድበት ሁኔታ ይኖራል ማለት ነው። ከዚህ ተጨማሪ የአጎበር አጠቃቀም ባህላችንም ያው ሰው ያለውን አጎበር በአግባቡ የሚጠቀምበት ሁኔታ የለምና ይሄ አጎበርን በአግባቡ መጠቀም አለመቻሉ ያው በሽታውን እንዲጨምር ስጋቱን እንዲጨምር ያደርገዋል ማለት ነው። ከዚህ ተጨማሪ ደግሞ ያው እንደ ክልል መርጨት የነበረብንና መረጨት የነበረባቸው ቤቶች ወይም ወረዳዎች ቀበሌዎች ቁጥር አናሳ መሆኑ አሁንም ለዚህ ለጭማሪው ምክንያት እየፈጠረ ይሄዳል ማለት ነው። ወደ አቶ ይርዳው ልመለስ እስኪ ደግሞ በተለይ የወባ ስርጭትን በቅድመ መከላከል ስራ መግታት ያው ይቻላል። ቀደም ሲል አቶ በላይም ሲገልጹት እንደነበረው የወባ በሽታን መከላከል ቀድሞ ከተቻለ መግታት ይቻላልና እንደው በዚህ ረገድ የታዩ ክፍተቶች አሁን ብዙ ዋጋ እንድንከፍል ክልሉም ችግር ውስጥ እንዲገባ ከዚህ በፊት መረጃዎች ያሳያሉ። በተለይ ያለውን የወባ ስርጭት ከፍ እንዲል አድርገውታልና እንደው በአጠቃላይ ማህበረሰቡ ላይ የፈጠረው ተጽዕኖ ምንድነው ይላሉ? እንደተባለው ወባ ያው መከላከል የሚቻል በሽታ ነው። ቀላሉ መከላከል ምንችለው አስተማማኝ የሆነ ፈዋሽ መድኃኒትም ያለው በሽታ ነውና ብዙ ሀገራት አሁን ወባን ከሀገራቸው እያጠፉ ነው ያሉት። ከአፍሪካም እንደዚሁ ለምሳሌ ግብጽ ባለፈው አመት ነው ወባን ከሀገሪቱ እንዳጠፋችና WHO የሚባለው የዓለም ጤና ድርጅት ወባን አጥፍታለች ብሎ እንትን ያለላት ሰርቲፋይ ያደረጋትና ወባን በቀላሉ መከላከል የሚቻል በሽታ ነው እንደተባለው። ስለዚህ እንግዲህ ህብረተሰቡ ላይ እየፈጠረ ያለው ችግር እንግዲህ ወባ የጤና ችግር ነው፣ የኢኮኖሚ ችግር ነው፣ የማህበራዊ ችግር ነው። ቅድም እንደተባለው የፖለቲካም ችግር ነው። አክቹአሊ በየአመቱ እንግዲህ በወረርሽኝ ደረጃ የሚከሰት በሽታ ነው። በወረርሽኝ ደረጃ በመከሰት ብዙ ህዝብን በአንድ ጊዜ የሚያጠቃ ለስቃይ ለሞት የሚዳርግ ለብዙ የኢኮኖሚ ወጪ የሚዳርግ በሽታ ነው። ስለዚህ ሰዎች በወባ በሽታ ሲታመሙ ጊዜያቸውን ያጠፋሉ። ጊዜያቸውን አጥፍተው ለህክምና በመኝታ ላይ የሚቆዩበት ሰዓት አለ። በዚያ ላይ እንግዲህ ለስራ የሚያጠፉት ጊዜ አለ። ስለዚህ ከዚህ አንፃር በሽታው በጣም ጎጂ ነው። ሁለተኛ ወጪ አለው። ኢኮኖሚክ ችግር ነው የምንለው ለዚያ ነው። እንደ ሀገርም ኢኮኖሚን የሚጎዳ በቤተሰብ ደረጃም በማህበረሰብ ደረጃም የኢኮኖሚ ክራይሲስ ያለ ኢኮኖሚ ድቀትን የሚያመጣ በሽታ ነው። ሰዎች ሲታመሙ እንግዲህ ለህክምና ያወጣሉ፣ ለምርመራ ያወጣሉ። የተወሳሰበ ወባ ደግሞ ከተጠቁ ተኝተው ለረጅም ጊዜ የመታከምና ለዚያ በርካታ ገንዘብ የማውጣት እና ኢኮኖሚያቸውን በአጠቃላይ የሚጎዳ በሽታ ነውና በቀላሉ መከላከል የምንችለው ግን ብዙ ጉዳት የሚያስከትል ህብረተሰቡ ከዚህ አንፃር ብዙ እየተጎዳ ያለበት ሁኔታ ስላለ ይሄንን ህብረተሰቡ አውቆ እንግዲህ ራሱን መከላከል እንዲችል ነው ጥሪ ማቅረብ ፈልገው። አሁን ደግሞ ወደ አቶ በላይ ልመለስ። በተለይ የወባ ስርጭት ባለፈው አመት ያደረሰው ጉዳት አለ። ከ2 ሚሊዮን በላይ ሰዎች ተጋልጠዋል። ወደ 101 የሚሆኑ ሰዎች ለሞት ዳርገዋልና እንደው ይህንን በቅድመ መከላከሉ ላይ ይሄን ታሳቢ ያደረገ በ2018 እንዳይከሰት እየተከናወኑ ያሉ የቅድመ መከላከል ስራዎች ምን ይመስላሉ? እንደ ሀገር ነው በነገራችን ላይ 2017 እንደ ሀገር ነው ከፍተኛ ጭማሪ የነበረው። ስለዚህ ከፌደራል ጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጭምር በእኛ ክልል ደግሞ በህብረተሰብ ጤና ኢንስቲትዩታችን የክስተት አስተዳደር ስርዓት አለ። በዛ የተለያዩ ዘርፎች አጋር ድርጅቶች ጭምር በዛ ነው ያስተባበር ነው። ስለዚህ 2017 ከሰራ ነው ያልተናነሰ ስራዎች መስራት አለብን ብለን ነው አቅደን ቀደም ብለን አቅደን እየተንቀሳቀስን ያለ ነው። የእቅድ በደንብ ተሰርቶ ማለት ነው። ስለዚህ ዝግጅቶች ከመስከረም እስከ ታህሳስ ችግር እንደሚኖር ያው ዋና የመተላለፊያ ወቅት ስለሆነ አሁንም በህብረተሰቡ ውስጥ ይሄ የወባ በሽታ ተህዋሱ ሰዎች ውስጥ በሳይንሱ አጠራር ኤፒዲሚዮሎጂካል ፑል የምንለው ማለት
ይህ የወባ በሽታን የሚያመጣው ተህዋስ ሰዎች ውስጥ በስፋት አለ። ስለዚህ በስፋት ስላለ በዚህ በዋና መተላለፊያ ወቅት ወባ ትንኞች በከፍተኛ ሁኔታ ተራብተው በሰዎች ውስጥ ያለውን ተህዋስ እነሱ ለመመገብ ብለው ነው ያንን ለመመገብ ብለው ደም በሚመጡበት ጊዜ ይሄን ተህዋስ በመውሰድ ከበሽታው ካለበት ወደ ጤነኛ ሰው በማስተላለፍ ከፍተኛ የሆነ ስርጭት አሁንም ይመጣል የሚል ስለነበር በሁሉም መንገድ የመጀመሪያው የበሽታ ቅኝትን ማጠናከር ህብረተሰብ ጤና ኢንስቲትዩት በዚህ በደም ስፔሻላይዝ ያደረገ ነው ማለት ይቻላል። የተለያዩ ስለ በሽታ ስርጭት የሚያውቁ በጣም ከፍተኛ ባለሙያዎች አሉ። ይህንን የትንተና ስራዎችን መረጃዎችን በመተንተን ምን ሊሆን ይችላል የሚለው ይታወቃል። ስለዚህ የበሽታ ቅኝትን ማጠናከር፣ ስልጠናዎችን በቂ ስልጠናዎችን መስጠት፣ የግብዓት አቅርቦት በወቅቱ እንዲደርስ የማድረግ ስራዎችን እንደዚሁም ደግሞ በ2018 ካገኘነው ሀብት በፌደራል ከተመደበልን ሀብት አጎበር ምን ያክል ማሰራጨት ነው የምንችለው ያገኘነው ምን ያክል ነው እና ይሄንን በወቅቱ ማሰራጨት የቤት ውስጥ የጸረ ወባ ትንኝ ኬሚካል ርጭትን እንደዚሁ በወቅቱ እንዲካሄድ ብዙዎቹ ያጠናቀቁ ነው። የተገኘውን ስርጭት የወባ የጸረ ወባ ትንኝ ኬሚካል እነዚህን መስራት እንደገና ደግሞ በዋናነት ወጪ ብዙ የማያስወጣው እንግዲህ በጣም ስንቸገር ነው። በ2017 የአርብ ጠንካራጆች የወባ ወረርሽኝን ይገታሉ ብቻ ሳይሆን የአርብ ጠንካራጆች የወባ በሽታንም ይገታሉ በሚል ደግሞ በዚህ አመት ይሄንን በደንብ አጠናክረን መቀጠል እንደሚገባ ይሄንን በስምምነት ተደርጎ በዚህ ዝግጅት ላይ ነው እየሰራን የቆየ ነው። በተለይ ደግሞ 40 ወረዳዎችን እንደገና መርጠናል። 40 ወረዳዎች ወደ 68% 70% ይሸፍናሉ። አሁንም በእነዚህ በ40 ወረዳዎች ላይ ሁሉንም አቀፍ የመከላከል ስራዎች ከሰራን እንደ አማራ ክልል ያለውን ተጽዕኖ በከፍተኛ ሁኔታ መቀነስ እንችላለን የሚል ስራ ነው እየሰራን ያለ ነው ማለት ነው። መከላከል ስራዎች ላይ የተቀመጡ እቅዶች የሚጠበቁ ግቦች አሉና እንደው ይህንን ለማከናወን የሚጠበቁ ምክረ ሀሳቦችንም ተግባራዊ ለማድረግ ምን የታቀደ ነገር አለ? ካቶ ይርዳው መከላከል የሚቻል በሽታ ነው ብለናልና ከዚህ አንፃር እንግዲህ የተቀመጡ እንደ ሀገር የተቀመጡ ስትራቴጂዎች አሉ። እነዚያን ስትራቴጂዎች እንግዲህ በመፈጸም በቀላሉ መከላከል የምንችለው በሽታ ነው። ስለዚህ የመጀመሪያው ህብረተሰቡን ያሳተፈ ህብረተሰቡ መሳተፍ አለበት። የግድ ህብረተሰቡ ችግሬ ነው ብሎ ማመን አለበት። ችግሩን ካመነ ደግሞ በማፋሰሱ በማዳፈኑ አጎበር በመጠቀም በርጭት መሳተፍ አለበት። ንቁ ተሳትፎ ማድረግ አለበት። ስለዚህ የመጀመሪያው ስትራቴጂ ህብረተሰቡን ያሳተፈ ተግባር መፈጸም ነው። አንዱ ትልቁ የሚጎለን ነገር ይመስለኝ ይሄ ነው። ስለዚህ ህብረተሰቡ በስፋት ካልተሳተፈ ችግሩን ካላመነበት እና በስራውም ካልተሳተፈ በቀላሉ መከላከል ይቻላል ተብሎ አይታመንም። ስለዚህ የመጀመሪያው ህብረተሰቡን ማሳተፍ ነው። ኢንጌጅ ማድረግ ህብረተሰቡ የስራው አካል እንዲሆን በአካባቢ ቁጥጥር ስራ እንዲሳተፍ የተሰጠውን አጎበር በአግባቡ እንዲጠቀም ቤቱ ሲረጭ ኬሚካል ሲረጭ አስፈላጊውን ትብብር እንዲያደርግ ማቅረብ ያለበትን ነገሮች እንዲያቀርብ ከተረጨ በኋላም ደግሞ ቤቱን የተረጨውን ቤት እስከ 6 ወር ድረስ መደረግ ያለባቸውን ጥንቃቄዎች እንዲያደርግ ማድረግ አለብን። አንዱ ይሄ ነው። ሁለተኛው የቬክተር ኮንትሮል የሚባለው የአጎበር ስርጭት የኬሚካል ርጭት የአካባቢ ቁጥጥር ስራዎች ናቸው። ቀደም እንደተባለው እንግዲህ ዳምጤ ይለዋል በኋላ አጎበር ስርጭት ምን ያህል ነበረ፣ የኬሚካል ርጭት ምን ያህል ነበረ፣ እንግዲህ እሱ ዳምጤ የሚለው ነገር ይሆናል። ግን እነዚህ ነገሮች የጀርባ አጥንት ናቸው ለወባ መከላከል ስራ።
የቬክተር ኮንትሮል የምንለው አንደኛ የመከላከል ስልት ተደርጎ ይቆጠራልና እዚህ ላይ ሁለት ነገሮችን ማንሳት ያስፈልጋል። አንደኛው አጎበር ማሰራጨት ነው። ሁለተኛው ደግሞ የቤት ውስጥ ርጭት ማካሄድ ነው። እንግዲህ የቤት ውስጥ ርጭት ስናካሄድ ወረዳዎችን የምንመርጥበት መስፈርት አለው። አንድ ወረዳ እንደ ወረዳ ከፍተኛ ስርጭት ውስጥ ከገባ የርጭት ተጠቃሚ ይሆናል ነው የሚለው መስፈርቱ። ከፍተኛ ስርጭት የምንለው ደግሞ አመታዊ የወባ ምጣኔ የምንለውን ወስደን እሱ ከ50 በመቶ በላይ ከሆነ ከፍተኛ ስርጭት አለው ብለን ወረዳውን እንከፍላለን ማለት ነው። እንግዲህ አመታዊ የወባ ምጣኔ ስንል በአመት ውስጥ በአንድ ቀበሌ የታከሙ በወባ የተያዙ ሰዎች ሲካፈል በቀበሌ ውስጥ ለሚኖር የማህበረሰብ ክፍል ሲባዛ በአንድ ሺህ አድርገን ከ50 በላይ ከሆነ ከፍተኛ ስርጭት አለው ብለን ወረዳውን እንከፍላለን። በዚህ ምክንያት ወረዳዎቹ ከፍተኛ ስርጭት ውስጥ ከገቡ የርጭት ተጠቃሚ ይሆናሉ ማለት ነው። በዚህ አመት መርጨት የሚጠበቅብን የነበረ 38 ወረዳዎች ናቸው በመስፈርቱ መሰረት የገቡት። በአጋጣሚ ግን ያው በጤና ሚኒስቴር እርዳታ መሰረት ለ18 ወረዳዎች የሚበቃ ኬሚካል ብቻ ነው ያገኘ ነው። እነዚህ 18 ወረዳዎች ከፍተኛ ጫና ያለባቸውን የጫና ከፍተኛ የሆኑትን መርጠን በ18ቱ ላይ የርጭት አገልግሎት እየተካሄደ ይገኛል። ወደ 232 ቀበሌዎች ያው እየተሳተፉ ይገኛሉ። በዚህ እንግዲህ በርካታ የማህበረሰብ ክፍል እንዲጠቀም ይደረጋል ማለት ነው። ሁለተኛው አጎበር ለማሰራጨት ደግሞ አንድ ወረዳ መካከለኛ ስርጭት ላይ መግባት አለበት። መካከለኛ ስርጭት የምንለው አመታዊ የወባ ምጣኔው ከ10 እስከ 50 ሲሆን ነው። ስለዚህ በአንድ ቀበሌ ውስጥ በወባ የተያዙ ሰዎች ሲካፈል ለዚህ ያለ ቀበሌ ማህበረሰብ ሲባዛ በአንድ ሺህ አድርገን ከ10 እስከ 50 ከመጣ ውጤቱ መካከለኛ ስርጭት አላቸው ብለን ወረዳዎችን እንከፍላለን። በዚህ ምክንያት በዚህ አመት 4 ሚሊዮን በላይ የሚሆን የምኝታ አጎበር ነበር የሚያስፈልገን ለ2018 የበጀት አመት። ከዚህ ውስጥ 1 ሚሊዮን የሚሆነው በጤና ሚኒስቴር ተመድቦልን ወደ 500 ሺህ የሚሆነውን አሁን አሰራጭተናል። ቀሪ ወደ 400 ሺህ የሚሆኑ የምኝታ አጎበሮች ወደ ወረዳዎች አልደረሱም። በዚህ በኢትዮጵያ መድኃኒት አቅርቦት አገልግሎት ቅርንጫፍ መስሪያ ቤቶች በባህር ዳር በጎንደርና በደሴ አማካኝነት ነው ወደ ወረዳዎች የሚደርሰው። ስለዚህ ቀሪ ወደ 400 ሺህ የሚሆን የምኝታ አጎበር አሁን ገና ወደ ወረዳዎች አልደረሰም። እሱ እንደደረሰን በዚህ አመት ከተመደበልን 1 ሚሊዮን የምኝታ አጎበር ውስጥ 26 ወረዳዎች ተጠቃሚ እንዲሆኑ እያደረግን እንገኛለን። 500 ሺህ በእጃችን ደርሶ እሱን አሰራጭተን ጨርሰናል። ቀሪው እንደመጣ ደግሞ እሱን የምናሰራጭበት ነገር ይኖራል ማለት ነው። በአጠቃላይ ግን ከ4 ሚሊዮን በላይ የምኝታ አጎበር በዚህ አመት መካከለኛ ስርጭት ላላቸው ወረዳዎች ያስፈልገናል። እንግዲህ የደረሰንን ይዘን ቀሪውን ደግሞ እየጠየቅንና እየጠበቅን እንገኛለን ማለት ነው። ሌላው እንግዲህ የመከላከል ስልት ቅኝት ነው፣ የበሽታዎች ቅኝት ነው። ስለዚህ ቅኝት በየት አካባቢ ምን ያህል በሽተኞች ህሙማን አሉ፣ ምን ያህል ሞት ተመዘገበ ሚል ንቁ የሆነ የቅኝት ስራ እንግዲህ ወቅቱን የጠበቀ የቅኝት ስራ መስራት አንዱ የመከላከል ስልት ነው። ስለዚህ ቅኝታችን የማጠናከር ስራ እንግዲህ እንደኛ ክልል በጣም ጠንካራ የቅኝት ስራ ነው ያለው። ስለዚህ እሱን በየጊዜው የሚመጡትን መረጃዎች አናሊሲስ ወይም ደግሞ ማየት ግብረ መልስ ለዞኖች ለወረዳዎች የሚሰጥበት ሁኔታ አለ በየሳምንቱ ማለት ነው። ስለዚህ በየሳምንቱ አሁንም የወባ ስራችን በህብረተሰብ የአይኤምኤስ በሚባለው ነው የሚመራው። በየሳምንቱ ይገመገማል፣ አክሽን ፖይንቶች ይወጣሉ። ለሚቀጥሉት ደግሞ ሳምንታት የሚሰሩ ስራዎች እየወጡ በዚያ መሰረት ሰፊ የቅኝት ስራዎች እየተሰሩ ንቁ ተሳትፎ እየተደረገበት ያለ እስከ ዞን እስከ ወረዳ ድረስ እየተሰራ ያለበት ሁኔታ አለ። ሌላው ህክምና ነው። በቶሎ ሙቀት ያላቸው ሰዎች ምርመራ ማድረግ እንግዲህ መመሪያው የሚለው የሀገሪቱ የወባ ህክምና መመሪያ አንድ ሰው ሙቀት ካለው በ24 ሰዓት ውስጥ መመርመር አለበት ነው። አካባቢው ባለ ጤና ኬላ ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ ጤና ጣቢያ ሊሆን ይችላል፣ መመርመር አለበት። በሽታው የተገኘበት ደግሞ መታከም አለበት። ቀደም እንደተባለው ባለፈው አመት ያደረግነው ምንድነው ወደ 50 የሚሆኑ ወረዳዎች በጣም ስርጭታቸው በጣም ከፍተኛ የሆነባቸው ወረዳዎች ላይ ተመርጠው
በሙሉ ፊቨር ያላቸው ሙቀት ያላቸውን ሰዎች በመለየት መመርመርና በሽታ ያለባቸውን በማከም ስርጭቱን መግታት ተችሏል በስፋት። ስለዚህ የፓራሳይቱን የተዋሱን ከሰዎች ውስጥ በማጥፋት ስርጭቱን በከፍተኛ ደረጃ መከላከል ይቻላል። ስለዚህ ምርመራውና ሕክምናው አንዱ የመከላከል ስልት ነው። ወቅታዊ ምርመራ እና አፋጣኝ ሕክምና ካደረገ አንድ ሰው በሽታውን አያስተላልፍም ማለት ነው። ስለዚህ አንዱ የመከላከል ስልት ነው ሕክምናውና ምርመራው። ሌላው ሁሉም የሚመለከታቸውና የግል ጤና ተቋማት ብዙ ህብረተሰብ በግል ጤና ተቋማት አገልግሎት ያገኛል። በጣም በርካታ ከዚህ በፊት የተጀመሩ ስራዎች ነበሩ። የወባ ስራውን ከግል ጤና ተቋማት ጋር ለማገናኘትና መድኃኒት እየተሰጣቸው እነሱም በነፃ አገልግሎት እየሰጡ ሪፖርት እንዲያደርጉልን አጋጣሚ በተፈጠረው ግርግር የተቋረጠበት ሁኔታ አለ። ስለዚህ ብዙ የህብረተሰብ ክፍል በግሉ ጤና ተቋማት አገልግሎት ስለሚያገኝ የግል ጤና ተቋማትንም ማሳተፍ ከነሱ ጋርም በቅርበት መስራት አንዱ ስትራቴጂ ነው። ስለዚህ የሚመለከታቸው አጋር አካላት የግል ጤና ተቋማት በሙሉ ከነሱ ጋር በቅንጅት መስራት አለብን። ሌላው የግብዓት ማሟላት አለብን። ግብዓቶችን ማሟላት በወቅቱ መጠየቅና ከመድኃኒት አቅራቢ ድርጅቶች ጋር በቅርበት እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ጤና ተቋማት፣ ወረዳዎች በወቅቱ ግብዓቶችን እየጠየቁ ማሟላት አለባቸው። አንዳንድ ጊዜ ያው ክፍተቶች አሉ። መጠየቅ የሚቻልበት ጊዜ ያለው በየ2 ወር ከሆነ በየ2 ወር ጠይቆ ማቅረብ አለባቸው። ኢብሳም ወይም የመድኃኒት አቅራቢ ድርጅቱ የተወሰነ እጥረት ሊኖር ይችላል። ግን ደግሞ ከወረዳዎች ላይም የተወሰነ የመጠየቅ እንትኖች እንዳሉ አይተናል። ዞሮ እንግዲህ አንዱ ግብዓቶችን በወቅቱ ጠይቆ ማሟላት፣ የመመርመሪያ መሳሪያዎችን መድኃኒቶችን በሙሉ ለዚህ አገልግሎት የሚውሉ ለወባ ምርመራ ሕክምና የሚያስፈልጉ ግብዓቶችን በወቅቱ እየጠየቁ ማሟላት አንዱ የመከላከል ስልት ነውና እነዚህን ካደረግን ወባን እንደተባለው በቀላሉ መከላከል እንችላለን ማለት ነው። መልካም፣ ወደ አቶ በላይ ልምጣ። እስኪ እንግዲህ እንደሚታወቀው የአርብ ጠንካራ እጆች የወባ በሽታን ይገታሉ በሚል በጤና ጣቢያ በተለይ በጤና ባለሙያዎች አስተባባሪነት የሚከናወነው የአርብ የአካባቢ ቁጥጥርና የማፋሰስ ስራ ከዚህ በፊት 2017 ላይ ከፍተኛ ስራዎች ሲሰሩ እንደነበር እናስታውሳለን። አሁን በቀጣይ 2018 ላይ ምን ለመስራት ታስቧል? በተለይ ውጤታማነቱስ እንዴት ተገመገመ? በቀጣይስ ምን ለመስራት ታስቧል? አቶ በላይ የአርብ ጠንካራ እጆች የወባ ወረርሽኝን ይገታሉ በሚል ነው 2017 ከፍተኛ የሆነ ስርጭት ስለነበረ በቀደም እንደተባለው የዋናው ዓላማ የወባ ትንኟን ቁጥር መቀነስ። የወባ ትንኟ ሙቀትና ውሃ ነው የምትፈልገው። ትልልቅ ውሃም ብቻ አይደለም፣ በፍኝ የሚያክል በሰባራ እቃዎች፣ በጎማ በተበላሹ ጎማዎች፣ የተለያዩ ኩሬዎች ከትንሽ እስከ ትልቅ ነው ባሉ ውሃዎች ሙቀት ካለ በቀላሉ መራባት ትችላለችና ይህንን የመራባት ሁኔታ ማስተጓጉል ነው። ቢያንስ የወባ ትንኛዋ ከ7 እስከ 14 ቀን ባለው ጊዜ ነው ትራባለች የሚለው። ስለዚህ በሳምንት አንዴ ይህንን የመራቢያ ዑደቷን ማስተጓጎል ማለት ነው። ስለዚህ ይሄ የአርብ ጠንካራ እጆች 2017 ላይ ውጤት አምጥቷል ብለን ነው እኛ የምናምነው። በደንብ ሳይንሳዊ በሆነ መንገድ እየገመገም ነው ያለው። አላለቀም፣ ግን በመጀመሪያ ውጤታማ እንደሆነ እርግጠኞች መሆን እንችላለን። ትልቁ ቁም ነገር ግን አሁንም ቢሆን ይሄ የአካባቢ ቁጥጥር ስራ በየትኛውም ሀገር ቀደም አሁን በአፍሪካ በቅርቡ ከወባ በሽታ ነፃ የሆነች ሀገር ተብሎ ሰርቲፊኬት ያገኘችው ግብጽ የአካባቢ ቁጥጥር ስራን አብረው ሲሰሩ ነበር በተጠናከረ ሁኔታ ማለት ነው። ስለዚህ በጣም ሳይንሳዊም ስለሆነ ቀደም እንዳልኩት በብዛት በተደራጀ መንገድ መስራት ያስፈልጋል ማለት ነው።
መጀመሪያ እኛ ጤና ጣቢያዎች እንዲመሩት የፈለግንበት ዋና ምክንያት ጤና ጣቢያዎች የመጀመሪያ ጤና ክብካቤ አሃድ ናቸው። ያሏቸውን ቀበሌዎች በእነሱ ስር ያሉ ቀበሌዎችን ጤና ኬላዎችን ይዘው በየቀበሌው የሴቶች የጤና ህብረት የልማት ህብረት አለ፣ የጤና ቡድኖች አሉ፣ መምራኖች አሉ፣ የግብርና ባለሙያዎች አሉ፣ ብዙ የሃይማኖት አባቶች አሉ። ሁሉንም የሚመለከተው በከተማም ከሆነ በዛ ቀበሌ የሚኖር በዛ በሆነ ጤና ጣቢያ ስር የሚገኝ የትኛውም ማህበረሰብ ቢያንስ በሳምንት አንድ ጊዜ አርብ ጠዋት ከ1 ሰዓት እስከ 2 ሰዓት ተኩል ይህን ስራ በተደራጀ መንገድ መስራት፣ ማፋሰስ፣ ማዳረቅ፣ ማጽዳት፣ ተለያዩ እቃዎችን ቀደም እንዳልኩት በትንሽ እቃ መራባ ስለምትል ትንኛ ይሄንን መስራት ያስፈልጋል ብለን እንደ ዋና ስራ ነው። በፊትም ሲሰራ የነበረ ነው። በነገራችን ላይ በጣም በሰፊው ሲሰራ የነበረ ነው ይሄ ስራ። ነገር በመሃል መዘናጋት ስለነበረ ይሄንን ስርዓት ያለው ይሁን ጤና ጣቢያዎች ናቸው መምራት ያለባቸው ማስተባበር ያለባቸው። ግን ደግሞ በዚህ ውስጥ ወጣቶች አሉ፣ የወጣት ማህበራት አሉ፣ የሴቶች ማህበራት አሉ፣ የተለያዩ ሲቪክ ሶሳይቲስ አሉ። ይችን በሳምንት አንድ ቀን ሁሉም ሰው ወጥቶ መስራት አለበት። ምክንያቱም ቅድም እንደተባለው እጥረቶች አሉ። ይሄ የማይካድ ነገር ነው። አቅም ይጠይቃል። በጣም ብዙ ቢሊዮን ዶላሮች ነው ወባ ላይ የሚፈሰው። ስለዚህ የዶነር የለጋሾች ሁኔታ ቀንሷል እንደሚታወቀው። ስለዚህ እኛ በዚህ አመት ቅድም ሲቀርብ እንደነበረው 4 ሚሊዮን አጎበር ይጠበቃል። ግን ያገኘነው 1 ሚሊዮን በል ኦልሞስት 1 ሚሊዮን። ርጭቱም እንደዛው ከ32 ያላነሱ ወረዳዎች የጸረ ወባ ትንኝ ኬሚካል ርጭት የቤት ውስጥ ማካሄድ ነበረባቸው። የምናካሄደው በጣም ውስን ለሆኑት የቅድሚያ ሰጠን ማለት ነው። ስለዚህ የቅድሚያ ለሰጠናቸው ባገኘነው እየሰራን፣ ነገር ግን ደግሞ ዋናው ወባ ትንኟ ላይ ለውጥ የሚያመጣ ነገር መስራት አለብን። ይሄ ለውጥ የሚያመጣው የአካባቢ ቁጥጥር ስራ ነው። ጤና ጣቢያ መር ማህበረሰብ አቀፍ የአካባቢ ቁጥጥር ስራ በጠንካራ የአርብ እጆች መከላከል ይቻላልና ይሄንን አጠንክረን መስራት ይገባናል እና ብዙ ባለድርሻ አካላትም እዚህ ላይ እንዲሳተፉ እንዲሰሩ ቀደም ብለን ቅድም እንዳልኩት ወረዳዎችን ግምገማ አመታዊ ግምገማዎች ላይ በተናጠልም ደግሞ ወባ ላይ ብቻ ስንገመግም ግብረ መልስ ስንሰጥ ነው የቆየነውና የአርብ ጠንካራጆች በጣም ወሳኝ እንደሆነ ለመናገር ነው። በዚህ መልካም አቶ በላይ እናመሰግናለን። እንግዲህ ቀደም ሲል አቶ ይርዳውም አቶ ዳምጤም ሲገልጹልን ነበርና እንደው ያው እንደሚታወቀው የወባ በሽታን ለመከላከል አጎበር መጠቀም፣ ኬሚካል መርጨት፣ የአርብ እጆች በተለይ የአካባቢና ቁጥጥር ስራዎች መስራት እንደገና ደግሞ የአክሞ ማዳንም ዋናዎቹ ናቸውና እንደው ከዚህ ጋር ተያይዞ እንደው ከአጋር አካላትስ ምን ይጠበቃል? ምን አይነት ስራዎች ለወደፊት ለመስራት ታስቧል? መልካም እንግዲህ ያው ከአጋር አካላት ጋር መስራት አንድ አይነተኛ የወባ በሽታን ለመቀነስ እንትን ተብሎ ይቆጠራልና እንግዲህ እንደኛ ክልል በየሳምንቱ በክስተት አስተዳደር የአጋር አካላት እየተሰበሰቡ የወባ ሁኔታ የደረሰበትን ሁኔታ ያመጣ ያለውን ችግር የጨመረባቸውና የቀነሰባቸው ያሉ ወረዳዎች የትኞቹ ናቸው የሚለው በየሳምንቱ እየተገመገመ ይገኛል። በዚህም ደግሞ ያው አጋር አካላት ተሳታፊ የሚሆንበት ሁኔታ አለ። እንደኛ ክልል አሁን በዋናነት የጤና ልማትና ጸረ ወባ ማህበር እያገዘን ይገኛል። ሌሎችም አጋር አካላት አሉ። ደብሊውኤች ያግዘናል፣ ዩኒሴፍ ያግዘናል፣ ብዙዎች አሉ እና ከነሱ ጋራ ያው ወባን አጀንዳቸው ወባን የነሱም የትኩረት አቅጣጫ አድርገው እንዲሰሩ በህብረተሰብ ጤና ኢንስቲትዩቱ በክስተት አስተዳደር አብረው እየተሳተፉ ሁኔታዎችን እያዩበት የሚሄድ ሁኔታ አለ። ስለዚህ ከነሱ ጋራ ያው በትኩረትና በቅንጅት እየሰራን እንገኛለን ማለት ነው። መድኃኒት ቢያንሰን ያቀርቡልናል። ሌሎች አስፈላጊ የሆኑ እርዳታዎች ሲኖሩ
በአጋር አካላት በኩል የምንረዳበት የምንታገዝበት ሁኔታ አለ። እንደኛ ክልል ያው ሁለት የወባ ዝርያዎች ነው ያሉት። አንደኛው የፋልሲፓረም ዝርያ የምንለው ነው። ሁለተኛው ደግሞ የቫይቫክስ ዝርያ ነውና የፋልሲፓረም ዝርያ 53% የሚሆነውን ድርሻ ይወስዳል እንደ ክልል። ሌላውን የቫይቫክስ ዝርያ ነው። ስለዚህ ለፋልሲፓረምም ለቫይቫክስም የሕክምና አሰጣጡ በዝርያዎች ልዩነት አለው ማለት ነው። እንግዲህ እነዚህን ዝርያዎች ለመለየት ደግሞ የምርመራ አገልግሎት መስጠቱ ተገቢ ነው። አንደኛው የማይክሮስኮፒ ምርመራ መስጠት ነው። ይሄ በአይን አጉልቶ በሚያሳይ ማጉያ መነጽር መሰረት የሚሰራ ምርመራ አለ። ሁለተኛው ደግሞ ፈጣን የመመርመሪያ ቁሳቁስ በመንለው በሱ የምርመራ አገልግሎቱ ይሰጣል። ስለዚህ ማይክሮስኮፕ አለ፣ ይሄ ደግሞ የፈጣን የምርመራ ቁሳቁስ አለና ይሄንን ምርመራውን ለማሳለጥ ማይክሮስኮፕ ያስፈልጋል። ከማይክሮስኮፕ ጋር በተያያዘ ይሄ ስላይድ የምንለው ደም ወስደን ወደ እንትን የምንልበት ስላይዶች ያስፈልጋሉ። ደም የምንቀዳበት ላንሴት የምንላታለች እሷ ታስፈልጋለች። ሌሎች ደግሞ የምንጨምራቸው ኬሚካሎች አሉ። ጅምሳ የሚባል ሬጀንት አለ። እነዚህን ተጠቅመን ማይክሮስኮፕ እናያለን። የፈጣን የመመርመሪያ እንትን ላይ ደግሞ ለዚያ የሚሆን ፈጣን መመርመሪያ ቁስ ያስፈልጋል። እንዲሁም ደግሞ ደም የምንወስድበት ላንሴት የምንላት እንትናለች። እነዚህን ተጠቅመን የምርመራ አገልግሎቱን እናካሂዳለን ማለት ነው። እንግዲህ ያው ሕክምናው ለቫይቫክስም ለፋልሲፓረምም የተለየ ነው ብለናል። የኳርተም አለ፣ የአርቲፊኔት ኢንጀክሽን የምንለው አለ፣ የክሎሮኪን አለ፣ ፕሪማኩኒን አለና እነዚህን ዋና ዋና መድኃኒቶች ተይዞ በምርመራ ውጤቱ መሰረት ባለሙያ በሚያዝዘው መልኩ እንደየዝርያዎቹ ሕክምና አገልግሎቱ ይሰጣል ማለት ነው። መልካም አቶ ዳምጤ እናመሰግናለን። እስኪ አቶ ይርዳው ደግሞ ተጨማሪ ሐሳብ በተለይ የትኛው ላይ ጠንከር ብናደርግ ይሻላል ያለ የነበሩ እንትኖች? እንግዲህ ያው እንደተባለው አሁን ወቅት አጋር አካላት ትንሽ የመመናመን እንትኖች አሉና ከአጋር አካላት ብዙ የሚጠበቅ እንትን አለ። የቴክኒካል ድጋፎች ማድረግ፣ የአቅም ግንባታ ስራ ለምሳሌ እስከታች ድረስ ባለሙያዎችን የማሰልጠን አቅማቸውን የመገንባትና የተሻለ አገልግሎት ለህብረተሰቡ እንዲሰጡ የማድረግ ስራዎች ከአጋር አካላት ምን ጠብቀው ነው። ከዚህ በፊትም እየተሰራበት የነበረ አንዱ አይካፕ የሚባል ድርጅት ብዙ ሲያግዘን የቆየ ነው። ስለዚህ አንዱ የአቅም ግንባታ ስራ ለባለሙያዎች በተለይ የላብራቶሪንም የሕክምና ላይ ያሉ ባለሙያዎችንም ስልጠና በመስጠት ለህብረተሰቡ የተሻለ አገልግሎት እንዲሰጡ የማስቻል ስራ አስፈላጊ ነው። ሳይንሱ ያው ይቀያየራል፣ በየጊዜው ይሻሻላል። ስለዚህ ከዚህ አንጻር ባለሙያውንም በየጊዜው አቅሙን የመገንባትና አገልግሎቱን የተሻለ የማድረግ ስራ ይጠበቃል። ስለዚህ እነዚህ ነገሮች ከአጋር አካላት የሚጠበቁ ናቸው። ሌላው እንግዲህ ግብዓቶች በተለይ የምርመራ ቁሳቁሶች እንደ ማይክሮስኮፕ የመሳሰሉ የመመርመሪያ ሬጀንቶች፣ የላብራቶሪ ሬጀንቶች የመሳሰሉ እነሱን ቢያሟሉልን ከአጋር አካላት የሚጠበቁ ናቸው። አንዳንድ አጋር አካላት እንግዲህ አጎበርም ይሰጣሉ። ለምሳሌ ቀይ መስቀል አለ፣ ዩኒሴፍም ይሰጣል እና አሁን ቅድም እንደተባለው 1/4 ነው ከምንፈልገው አጎበር የመጣው። ስለዚህ ይሄንንም የመሸፈን ሳፖርት ቢያደርጉን እና ህብረተሰቡ ትንሽ የተሻለ አገልግሎት የሚያገኝበት ሁኔታ ቢመቻች አጎበርም ቢያግዙን ጥሩ ነው ብዬ እገምታለሁ። ከዚህ ውጭ እንግዲህ መድኃኒቶችም እንደዚሁ ዩኒሴፍ ለምሳሌ ይሰጣል፣ ያመጡ ነበር ከዚህ በፊት አምናም በተለይ በጣም ሲጨምር ዩኒሴፍም ደብሊውኤችኦም መድኃኒቶችን እገዛ ሲያደርጉ ቆይተዋል። ስለዚህ አሁንም መድኃኒትም እገዛ ቢያደርጉልን ከአጋር አካላት ምን ጠብቃቸው ናቸው። ከዚህ ውጭ እንግዲህ የኦፕሬሽናል ኮስቶች የበጀት እገዛ በጣም አሁን ያለው የወባ ላይ እያገዘ ያለ እንትን ግሎባል ፈንድ ነው። ከዚያ ውጭ እንደተባለው የጸረ ወባ ማህበር የሚባለው ነው፣ ጤና ልማትና ጸረ ወባ ማህበር። ስለዚህ ትንሽ እንትን ስለሆነ አሁን የበጀት እገዛ ቢያደርጉልን
ጥሩ ነው ብዬ ነው ገምተውና እነዚህ እንትኖች ከጋራ አካላት የሚጠበቁ ናቸው። የወባ በሽታን ለመከላከልና ለመቆጣጠር መሰረታዊው የመጀመሪያው መሰረታዊው ነገር ምርመራው ወባ ነው ማለት አለበት። ስርጭቱም በጀቱም አጠቃላይ እቅዱ ሁሉ ነገር የሚመሰረተው ወባ አንድ ሰው ለወባ ተመርምሮ ወባ ከተገኘበት ነው የሚቆጠረው ሰው ራሱ። ስለዚህ ያ በጣም መሰረታዊ ነገር ነውና ላቦራቶሪ ሰው ማለት ሰው ነው። ላቦራቶሪውን የሚሰራው ሰው ነው። ስለዚህ የሰለጠነ ባለሙያ መኖር አለበት። ወረዳዎች የላቦራቶሪ ባለሙያ እንዲኖራቸው ጤና ኤክስቴንሽኖች ይህን ስራ እንዲሰሩ በደንብ መስራት ይገባቸዋልና የመጀመሪያው ምርመራውን በደንብ ማጠናከር ነው። ለዚህም በክልላችን በተለየ ሁኔታ በዚህ ዓመት 4ኛ ዓመት ፌስቲቫል እናካሄዳለን ጥቅምት 17 አካባቢ ማለት ነው። ይሄ ምንድነው? የላቦራቶሪ ለወባ ብቻ ሳይሆን ለአጠቃላይ ለበሽታ ቁጥጥር ላቦራቶሪ የጀርባ አጥንት ናቸው ላቦራቶሪዎች። ስለዚህ እሱን ሁሉም አካል እንዲደግፍ እንደዛ አይነት ስራ እየሰራን ነውና ይሄ በደንብ እንዲያዝ ብዬ ነው። እንግዲህ አቶ በላይ በክልሉ የጸረ ወባ ማህበራት አሉ፣ የሴቶች የወጣቶች ማህበራት ይገኛሉ፣ የተለያዩ አጋር አካላት አሉና እንደው የህብረተሰቡና የባለድርሻ አካላትም እንደው መከላከሉ ላይ ምን አይነት ቅንጅት ምን አይነት ስራዎች ድጋፎች መደረግ አለባቸው? ወባ ሁሉም ሰው መሳተፍ አለበት ነው። ስለዚህ የመጀመሪያው እነዚህ ስልቶቹን የመከላከል አጠቃላይ ስልቶችን ከምርመራው ጀምሮ የበሽታ ቅኝቱ ርጭቱም ሁሉም እና ደግሞ የአርብ ጠንካራ ልጆች እና የአካባቢ ቁጥጥር ስራ ያልነው በጀት ድጋፍንም ጨምሮ የመድኃኒት ስርጭት ጨምሮ አሁን መድኃኒት በጣም በዚህ በዋና መተላለፊያ ወቅት ህገወጥ ስራዎች ሁሉ ይኖራሉ። ስለዚህ በትክክል የወባ መድኃኒቶችና መመርመሪያ ኪቶች ሬጀንቶች ኬሚካሎች ለተጠቃሚዎች እንዲደርሱ ለጤና ድርጅቶች ደርሰው ሰዎች እንዲታከሙና መድኃኒቶችን እንዲወስዱ ምርመራ አግኝተው ህክምናውን እንዲወስዱ ሁሉም አካል በከፍተኛ ርብርብ መደገፍ አለበት። ግባቶች እንዲደርሱ መደረግ አለበት። ስለዚህ ይሄን ሁሉ የተሳካ ለማድረግ የባለድርሻ አካላት ኮኦርዲኔሽን የምንለው ቅንጅታዊ አሰራር በጣም ወሳኝ ነው ማለት ነው። ከዛ አንፃር የመጀመሪያው እኛ የጀመርነው በነገራችን ላይ በዚህ ዓመት የክልሉ ምክር ቤት ከክብርት አፈ ጉባኤ ጀምሮ ይሄ ስራ ተሰጥቷል። ቀበሌ ድረስ ሁሉም አካል በየደረጃው እንዲያስተባብረው የአርብ ጠንካራ ልጆችን እንዲያስተባብሩ እንዲሁም ደግሞ የአጠቃላይ በሽታ መከላከል የወባ በሽታ መከላከልን ስራ እንዲደግፉ ማለት ነው። ከምክር ቤት ጀምሮ ማለት ነው። ከዛ በየደረጃው ያለ የጤናው አመራር እና ሌሎችም የሴክተር መስሪያ ቤት ኃላፊዎች እንደዚሁ መሳተፍ አለባቸው። በዋናነት ግን የወጣት ፌዴሬሽን አሁን ጥሩ እንቅስቃሴ እያደረጉ ነው። የወጣት ፌዴሬሽን የተለያዩ የወጣት ማህበራትን አብሮ በስራቸው ስላሉ ባለፈው ባህር ዳር ከተማ ላይ በይፋ ይህንን የአርብ ጠንካራ ልጆችን ለመስራት በተግባር አሳይቷል። ይህንን በየቀበሌው በየትኛውም ወባማ አካባቢ እንዲያካሂዱ በዚሁ አደራ ጭምር ነው ማለት እንፈልገው። የወባ በሽታ ቅድመ መከላከሉ ላይ ለሰጣችሁን ሰፊ ግንዛቤ በተመልካቾች ስም ከልብ እናመሰግናለን። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት የክልሉ የወባ ስርጭት ቅድመ መከላከል ስራ ምን ይመስላል የዛሬው ዝግጅታችን አርዕስተ ጉዳይ ነበረ። ስለነበረን ጊዜ ከልብ እናመሰግናለን። ፕሮግራሙን አዘጋጅቼ ያቀርብኩላችሁ ይካስ ማስረሻ ነበርኩ። መልካም ጊዜ